ስፍራውን አነባለሁ። በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ። ደግሞ በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ። ኧረ ኢየሱስ ጌታ! ትንቢት መናገር በዳዊት ድንኳን ውስጥ ያለ ነገር፣ በእውነተኛ በእግዚአብሔር ቤት ውስጥ ትንቢት መናገር። ክብር ለጌታ። ትንቢት የመጨረሻው ዘመን የጸጋ ስጦታ፣ ለሁሉም ክርስቲያን የተፈቀደ ጉዳይ፣ ምነግራችሁ ጉዳይ ነው። ትንቢት ለሁሉም ክርስቲያን፣ እስቲ ለሁሉም ክርስቲያኖች ወርዋ፣ ለሁሉም ክርስቲያኖች የተፈቀደ ጉዳይ ነው ትንቢት። ለምን መሰላችሁ? እግዚአብሔር በመጨረሻው ዘመን ላይ በቤቱ ላይ ክብሩን ሊገልጥ ይፈልጋል። ትክክለኛ ክብር አላየንም፣ ገና አልተመለከተም። እውነተኛ ክብር አልተገለጠም። አምቴን ይሉዛት የሰማይን ምስጢር፣ የሰማይን መንፈሳዊ ዓለም ወይ መንፈሳዊ ዓለማትን ምስጢር ገልጠን ማየት እስከምንጀምር የእግዚአብሔር መንፈስ በእኛ ላይ አልመጣም። የቱ ጋር የተጋደለ ደመን እስከ ማፍሰስ ድረስ አልተጋደላችሁም አይደል? ስትጸልይ እኮ ነው የምትጋደል። ሌሊቱን ሙሉ ሳተኛ እየተጋደል መንፈሳዊ ዓለምን አስለቅቀ ወደዚህ እንድትመጣ የሚያደርግ የጌታ ኃይልና ክብር አልተገለጠም። እግዚአብሔር የመጨረሻ ዘመን የሚገልጠው ይህ ጉዳይ ነው። ኢየሱስ ጌታ። ለዚህ ነው ጌታ ተንበርክከ እያለው ሐረር በሚባል ከተማ ላይ ተንበርክከ እያለው ከዚች ቤተክርስቲያን ሰራዊትን አስነሳ። የወንጌል ሰራዊት፣ የጸሎት ሰራዊት፣ የአምልኮ ሰራዊትን አስነሳ። በዓለም አቀፍ ደረጃ የሚነሱ ሰራዊቶች አሉ። ስለዚህ እኛ ቤተክርስቲያን ፕሮግራም ለማካሄድ አሉ ሌሎች ፕሮግራም የሚያካሄድ ሰራዊት ሆነን መነሳትን ይጠይቃል። የመጨረሻው ዘመን ጉዳይ። እስቲ ከጎናቸው ያነሳው ያለሽው በመጨረሻ ዘመን ላይ ነው። በመጨረሻ ዘመን ላይ ያለ ፋይናል ኮንክሉዥን ጌታ ኢየሱስ ሊገለጥ ከመገለጥ በፊት ለሚወዱት የሚገልጠው ጉዳይ ዘመን ላይ if so understand that በመንፈስ ቅዱስ መታጠብና መታደስ ያስፈልጋል። እለት ይህንን በሕይወታችን እግዚአብሔር ሊያደርግ ስለሚፈልግ ነው። እግዚአብሔር በመንፈስ ቅዱስ ሊያድሰን ሲፈልግ ዝናብን ይልካል። ለምን ካልን ወይም ይህን የሚሆነው የእግዚአብሔር ቸርነት እንድታይ ነው። ቅድም ባነበብኩ ክፍል ላይ ምን ይላል? የእግዚአብሔር ቸርነት እንዲገለጥ ነው። እግዚአብሔር ቸር እንደሆነ አይሁዶች ምን ይላሉ? የእኛ ነው መንፈስ ቅዱስ ብባል መዳን ብባል የእኛ ነው ብሎ ስለሚያስቡ ለአሕዛብ ጭምር የእናንተ ነው ብሎ ያስረከቡ። ክብር ለጌታ። እኛ እኮ ከምንም የሌለን ሰዎች፣ ቤተ መቅደስ ደጅ ላይ ስናል የምንገደል ሰዎች ነው። የክርስቶስ ምሕረትና ቸርነት በእኛ ላይ ስለተገለጠ እግዚአብሔር መንፈሱን የሚያፈስበት ትልቁ ምስጢር ምን እንደሆነ ልንገራችሁ። የእግዚአብሔር ቸርነት እንዲታይ ነው በእናንተ ሕይወት። እግዚአብሔር ቸር ነው። እስቲ እግዚአብሔር ቸር ነው። እግዚአብሔር ቸር፣ ቸርነት ቅድመ ሁኔታ ነው። የእግዚአብሔር ቸርነት እንዲሁ ሰው ለሆነ ሰው የሚሰጥ በአምሳሉ ለፈጠረ የሚሰጥ ያ ጸጋ ስጦታ ነው። የእግዚአብሔር ቸርነት በሙላት እንዲገለጥ ነው የእግዚአብሔር ሐሳብ በዚህ ዘመን ላይ የሚሆን። ሁለተኛው ሰውን መውደድ ይገለጣል። ሰውን መውደድ በተገለጠ ጊዜ ይላል መንፈስ ቅዱስ በሰዎች ላይ የሚመጣው የእግዚአብሔር የሰው መውደድ ምን ያህል እንደሆነ ሰዎች እንዲያውቁ አስቡት። ሰውን የሚያጠፋ የሚገለውን ቤተክርስቲያንን የሚያቃጥለውን ጳውሎስን ሳኦል የሚባለው ጳውሎስን ምንድን ያደረገው? ደማስቆ በሚባለው ከተማ ሕዝብን የኢየሩሳሌም ጨርሰው ቀጥሎ አላረካ ስለው ብዙዎችን ለማስገደል ወደ ደማስቆ ሄደ። ከዛስ መንገድ ላይ ያዘውና የመውጊያ ብረት ብትቃወም ላንተ ይብስብሃል አሉና መንፈሱን በስሎ አለስ። ለምን? ሰውን መውደዱ እንዴት እንደሆነ ሊገልጥ። ጳውሎስን ገዳዩ ጭምር ይወዳል። አያችሁ፣ የመንፈስ ቅዱስ ዝናብ በእኛ ላይ የሚፈሰው ሰውን መውደድ የእግዚአብሔር ምን ያህል እንደሆነ። ክብር ለጌታ። ሙሉ የመንፈስ ቅዱስ ሙላት በእኔ ሕይወት ሲመጣ እኔን እግዚአብሔር እንዴት እንደሚወደኝ ጌታ መጀመሪያ ቀን ያስረዳኝ ገርሞ እንዲህ ቦታ የነበርኩ እንደዚህ የሆንኩ ሰውን እንደዚህ ወደደ። የሰውን መውደድ እግዚአብሔር ምን ያህል እንደተወደድክ የሚታወቀው መንፈስ ቅዱስ ሲዘንብብህ ሲፈስብህ ነው። ስለዚህ የመጨረሻው ዘመን የመንፈስ ቅዱስ ስጦታን ለሰው ልጅ እግዚአብሔር የሚሰጠው መውደዱን ለመግለጥ። ክብር ለጌታ። ሃሌሉያ። ምንም ስለሰራን አይደለም የተመረጠው፣ ምንም ስለሰራን አይደለም የዳነው ይህንን ለመግለጥ ነው። ሌላው የዘላለማዊ የምህረት ባለጠግነት በሕይወታችን እንደሚሰራ ለማሳየት ዘላለማዊ የምህረት ማንም የእግዚአብሔር ምህረት በስተቀር ብቃት ያለው ማንም። ስለዚህ ከምህረቱ የተነሳ እንደቆምን ከምህረቱ
ከምሕረቱ ባለጠግነት የተነሳ ዘላለማዊ የምሕረቱ ባለጠግነት በሕይወታችን እንደሚሰራ ለመግለጥ ነው። እዛ ቦታ ላይ እንደ ምሕረቱ መጠን ይላል። አያችሁ አዲስ ልደት ያገኘነው እንደ ምሕረቱ መጠን ነው። እንደ ስራችን መጠን አይደለም። በጣም ትጓን ስለሆነ ምን ጸላዮች ስለሆነ ጾማሚ ስለሆነ አይደለም። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አላለች። ግሎሪ ቱ ጋድ ሃሌሉያ። ኢየሱስ ክርስቶስ ጌታ፣ ክብር ለጌታ። ስለዚህ ዘላለማዊ የምሕረት ባለጠግነት በሕይወታችን እንዴት እንደሚሰራ ለማሳየት እግዚአብሔር ለሐዋርያት በዛ ዘመን ላይ አሁን በመጨረሻው ዘመን ላይ እነ ጴጥሮስ ጌታ ኢየሱስን 3 ጊዜ ካደው ሰውዬ ምናምን ወደዛ ወደዚህ የሚሄዱ ሳላይ አላምን የሚያምነው ግማሹ የሚክደው ብዙ አይነት ሰዎች ባሉበት ላይ እንደ ምሕረቱ መጠን ለነሱ የሚሆን የመጨረሻ ዘመን የመንፈሱ ዝናብ በነሱ ላይ የእግዚአብሔር ቸርነት ባለጠግነቱ ምሕረቱ ባለጠግነቱ ዘላለማዊ ይህንን ሪቪል የሚገልጥበት መንገድ ይሄ ነው። ክብር ለጌታ ይሁን። ሃሌሉያ። ሌላው ይህ እግዚአብሔር በመንፈስ ቅዱስ ሊያድሰን ሲፈልግ የሚያደርግበት ምክንያት ምንድን ነው ብትሉኝ እውነተኛ ሁለንተናዊ ተሐድሶ ይቀጥላል የሚለው ሁለንተናዊ ተሐድሶን በእኛ ላይ ለማምጣት ሆሊስቲክ ሪፎርሜሽን ሁለንተናዊ ተሐድሶ በሕይወታችን ክብር ለጌታ ይሁን። ሁለንተናዊ ተሐድሶ ምን እንደሆነ ታውቃላችሁ? የመጀመሪያ ልብሽን ያድሳል። ከዛስ አእምሮና አስተሳሰብን ይቀይራል። ከዛስ አመለካከትን ሙሉ ልውጥ ያደርጋል። ቅድም ያየሁት ባውሶ ያለው ሁለንተናዊ ለውጥን ከዚህ በኋላ መንፈስ ቅዱስ ያመጣል። መንፈስ ቅዱስ በሕይወታችን ሁለንተናዊ የሆነ ተሐድሶን ይለቃል። እውነተኛ ሁለንተናዊ ተሐድሶን ለመልቀቅ ስለዚህ የመንፈስ ቅዱስ ህልውናው በእኛ ላይ ሲመጣ ተሐድሶ ምንድነው ስንል ሁለንተናዊ ተሐድሶን በዘመናችን ያደርጋል። ደግሞ በዛ ቦታ ላይ ወደታች ወረድ ብሎ ስንመለከት እንደዚህ ይላል። ሃሌሉያ ኢየሱስ ጌታ። ያ መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንሆን ዘንድ በጸጋው እንጸድቅ ዘንድ ነው። በምን በጸጋው እንጸድቅ ዘንድ ስራ ሰርተን እንጸድቅ አይደለም። የብዙ ሃይማኖተኞች ልዩነት ይሄ ነው። ሰርቼ ጸድቃለሁ፣ ጾሜ ጸድቃለሁ፣ እንዲህ አድርጌ ጸድቃለሁ ብሎ ያስባል። በጸጋው ጸድቀናል ወገኖች። ጌታ ኢየሱስ ሰርቶ ባጠናቀቀው ጉዳይ ጸድቀናል። ሃሌሉያ። በመስቀል ላይ ጨርሶታል። እኛ እንንከራተት ብንል አንችለው። እንዴት ይችላል? ተራራ መውጣቱ መውረዱ አንዳንዶች እንዲህ የማያሳልፍ መንገድ ሾልኮ እንደዚህ ያደረጉ ሲያሉ አይሆንላቸው። ለምን በጸጋው ጸድቀናል። ሃሌሉያ ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ። ሐዋርያ ጳውሎስ እንዲገባው ነው። ያኔ ቲቶ ምናልባት በሃይማኖት ስርዓቱ ሲያልፈ ሰው ስለሆነ እንደዛ እጅ ሲታጠብ እግር ሲታጠብ ልብሱ ሲያጠብ ብዙ መከራ እየበላ እንዳይከትል ጉዳዩ ሌላ ነው አለ። እንደ ምሕረቱ ባለጠግነት መጠን በጸጋው እንጸድቅ ዘንድ በዘላለም ሕይወት ተስፋ ወራሾች እንሆን ዘንድ የተሰጠን ጉዳይ አለን። ሌላው የዘላለም ሕይወት ተስፋ ወራሾች እንሆን ዘንድ የዘላለም ሕይወት ተስፋ ወራሾች የዘላለም ሕይወት ተስፋ ወራሾች እንሆን ዘንድ መንፈስ ቅዱስ ሰዎችን የሚያጥብበት ወይም መንፈስ ቅዱስ በሰዎች ላይ የሚሰራበት ትልቁ ምስጢር ምንድነው ብትሉት የዘላለም ሕይወት ተስፋ ወራሾች እንሆን ዘንድ። አያቸው የኤፌሶን መጽሐፍ ምዕራፍ 1 ላይ ስናገር ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳስሩ። የቤዛ ቀን አለ የምንቤዥበት ጌታ ኢየሱስ ከሰማይ ሰማይ ሲመጣ የራሱ የሆነ ምልክት ማህተም ያለበት ምልክት የሚያይ መንፈስ ቅዱስ አለው የለውም? የንጥቀት የዚህ የመጨረሻው የቤተ ክርስቲያን ንጥቀት ላይ ዋናው ነገር ዝም ብሎ ክርስቲያኖች አይደለም እንደተባሉት ማህተሙ ያለባቸው ምልክቱ እሱ ስለሆነ ቤዛ ቀን የሚባል ቀን ያቀም ስላለ ቴዎሎጂዎች የሚያወሩት ነው። ትክክለኛው ነገር ለቤዛ ቀን የታተንበት መንፈስ ቅዱስ በእኛ ውስጥ የዘላለም ሕይወት ተስፋ ለሰዎች የተሰጠ ወራሾች እንድንሆን የተሰጠን እውነተኛው መንፈስ ቅዱስ ስለሆነ ሰው የመንፈስ ቅዱስ ሻወር ወይም የመንፈስ ቅዱስ ዝናብ የሚለቀቅልን በመልካም ስራ በጥንቃቄ እንጸና ነው። ቁጥር 8 ተመልከቱ። እግዚአብሔርን የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠን እንድትናገር እፈቅዳለሁ። ወደዚህ ምን ይህ የመንፈስ ቅዱስ ዝናቡ የሚዘንበው መንፈስ ቅዱስ ዝናብ በሰዎች ላይ ሲመጣ የመልካም ስራ በመልካም ስራ በጥንቃቄ እንዲጸኑ ያደርጋቸው። አያችሁ፣ መልካም ስራ በጥንቃቄ ጸንቶ ይዞ መልካም ስራን ይዞ ወደፊት እንዲጓዙ ያደርጋል።
ምን መንፈስ ቅዱስ ዝናብ በእኛ ላይ ሲመጣ ሃሌሉያ ደስ ያለኝ ነገር መንፈስ ቅዱስ ዝናቡን የእግዚአብሔር ዝናብ በእኛ ላይ መጣ። ሃሌሉያ ኢየሱስ ጌታ። ስለዚህ በጥንቃቄ በመልካም ስራ ጸንተን በጥንቃቄ እንድንጸና ለማድረግ ነው የመንፈስ ቅዱስ ስራ በእኛ ላይ የሚፈሰው። ዳግመኛ በተወለደ ሰው ላይ የሚፈሰው የመንፈስ ቅዱስ ዝናብ ከክርስቶስ አካል ጋር አንድ መሆናችንን የሚያረጋግጥ ጉዳይ። የቤተ ክርስቲያን አካል መሆናችንን የሚያረጋግጠው መንፈስ ቅዱስ። አንዳንድ ቤተ ክርስቲያናት ይህንን ዶክትሪናሊ አይቀበሉትም። እውነት ንገራቸው፣ ቤተ ክርስቲያን ያለ መንፈስ ቅዱስ ኢየሱስ ጌታ። ክብር ለጌታ። የመጨረሻው ዘመን የእግዚአብሔር መገለጫ ምንድን ነው ብትሉት መንፈስ ቅዱስ። የመጨረሻው ጌታ እግዚአብሔር ከዓለም ከተፈጠረ ጀምሮ እስከ ክርስቶስ ኢየሱስ ድረስ ራሱ አብ የመራ መጣ። ከዛ ወልድ በወልድ በስጋ ወራት ላይ ወልድ ምድርን ሲያስተዳድር ነበረ። ያ ማለት በተገለጠ የተገለጠ የእግዚአብሔር አሰራር በቤተ ክርስቲያንና በምድሪቱ ላይ ያለው በመንፈስ ቅዱስ ውስጥ ያለው። ያለ መንፈስ ቅዱስ የእግዚአብሔር ስራ የለም። ቤተ ክርስቲያንም እውነተኛው ናት። ራይት ላይ ነው። የክርስትና ሕይወት ትርጉም ያለው በመንፈስ ቅዱስ በታጠበና በታደሰ ማንነት እንጓዝ። ሰዎች ግማሹ ባለማወቅ ጠጋ ሲሉታል መንፈስ ቅዱስን፣ ግማሹ አወቅን ብለው በጣም ተጠግተው ብዙ ነገር አበላሽተው፣ ግማሹ ደግሞ አይ ነገሩ አይመለከተኝም ሁለቱም የለም ብለው መሀል ሰባሪ ነው። በዛም አያስኬድም። የመንፈስ ቅዱስ ስራ ለእያንዳንዳችን በሕይወታችን ዘመን ያስፈልጋል። ምክንያቱም መንፈስ ቅዱስ የመጨረሻው ዘመን የእግዚአብሔር ማንነት መገለጫ ነው። የመጨረሻው ዘመን የእግዚአብሔር ማንነት መገለጫው መንፈስ ቅዱስ ነው። እስቲ ከጎናችሁ ያለው ሰው እንደዚህ የመጨረሻው ዘመን የእግዚአብሔር መገለጫ ማንነት መገለጫ መንፈስ ቅዱስ ነው። ክብር ለጌታ። ለምን ጌታ ኢየሱስ ራሱ ነው የተናገረው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 አይተን ስንመለከት ምን ይላል? ሌላ አጽናኝ እልክላችኋለሁ፣ ዓለም አያውቀውም። ዓለም ስላልሰማው ያንን አጽናኙን አያውቀውም። ዓለም ስለማይቀበለው እርሱ በእናንተ መካከል አለ። ዮሐንስ ወንጌል ምዕራፍ 14 እንምሪዳ ያን ፓርት አንድ ጊዜ ላምሩ። ክብር ለጌታ። ሁልጊዜ ደስ የሚለኝ ክብር ስለሆነ እነም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ከዛስ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ። ራዲያና ባሳክራዴናማ ሃሌሉያ። አረ ኢየሱስ ጌታ። በማን ውስጥ ስላለ? በእናንተ ውስጥ ስላለ። እስቲ በእኔ ውስጥ መንፈስ ቅዱስ አለ። በእኛ ውስጥ መንፈስ ቅዱስ አለ። ስለዚህ እኛ እናውቃለን። አሁን እዚህ ጋር የምነግራችሁ ጉዳይ ምን መሰላችሁ? የመጨረሻው ዘመን የእግዚአብሔር ማንነት መገለጫ ነው ስንል ቤተ መቅደስ አድርጎ በእኛ ውስጥ የሚኖር በልዩ ሁኔታ ኃይልና ክብር ሊገልጥብን። ዛሬ አንድ ምሳሌ እሰጣችኋለሁ ብዬ እቃውን ለነሱ ይመጣ። ክብር ለጌታ። ክብሪት እና ሻማ ብታስቀምጡት 10 ዓመት አብሮ በጎን ቢቀመጡ እሳት ሊበራ ይችላል? ክብሪቱ ውስጥ ያለው እሳት ካልጫራችሁ እቃ ውሸት ነው። ክብሪቱ ውስጥ ያለው እቃ ክብሪቱ መጫሪያ ነው። ክብሪቱ ካለ ክብሪቱ ክብሪት ነው። ስትጭሩ ነው እሳት ውስጥ መኖሩን የምታውቁት። በእናንተ ውስጥ መንፈስ ቅዱስ መኖሩን የምታውቁት ስትጭሩት ነው፣ ስታንቀሳቅሱት። ያለዚያ ያው ኖርማል ሰዎች ናቸው፣ ሃይማኖተኛ ሰዎች ናቸው፣ ወይም ኖርማል ክርስቲያን ናቸው። በእኛ ውስጥ ያለው መንፈስ ቅዱስ ሻማውን ክብሪትን ጭረን እንደምናበራ ሁሉ ሁልጊዜ እየበራ ሊኖር የሚፈልግ ነው። ለምን መሰላችሁ? እግዚአብሔር መንፈስ ቅዱስ ለኛ ይሰጣል። ክብር ለናዝሬቱ ለኢየሱስ ይሁን። ክብሩን ሊገልጥ ነው። እስቲ ክብሩን ሊገልጥ ነው ነው ባካችሁ። ክብሩን ሊገልጥ መንፈስ ቅዱስ ሲሰጥ ክብሩን ሊገልጥ። ለምን? ሁሉም ኃጢአት ሰርቷል። የእግዚአብሔር ክብር ምን ሆነ? ጎድሏል። በአዳም ምክንያት ነው የጎደለው። እዛ ኃጢአት ስለሰራ ነው የጎደለው። የጎደለው ሁለተኛው አዳም የሚመልሰው ክብር በመንፈስ ቅዱስ በኩል የኛ ኢየሱስ ጌታ። እናንተን ቢሆን ቆሜ ነበር ይዘው ክብር ለጌታ። ክብሩ ለጌታ የእግዚአብሔር ክብር በሚገርም ሁኔታ በመንፈስ ቅዱስ አማካኝነት ለእያንዳንዳችን የሚገለጥ ይሆናል። ያለ መንፈስ ቅዱስ የእግዚአብሔር ክብር ሆኖ አይታይም። ምድር ላይ የእግዚአብሔር ክብር
አልተገለጠም ወገኖች። ንቅናቄዎች፣ እንቅስቃሴዎች አሉ። ሙቭመንት የመንፈስ ቅዱስ ጥቂት እንቅስቃሴዎች አሉ። አንዳንድ ሰዎች ይፈወሳሉ፣ አንዳንድ ሰው አጋንንቶች ይወጣሉ። 10,000 ከሄደው ውስጥ 5ቱ ይፈወሳሉ፣ አጋንንት ይወጣል ምናምን። ኖ ክብር ሲመጣ እንደዛ አይደለም። ክብር ሲመጣ በሽታ ይዘሽ መጥተሽ ይዘሽ አትመለሽ። ኢየሱስ ጌታ። ክብር ሲመጣ አጋንንትን ይዞ መጥቶ ሰው ይዞ ዝም ብሎ አይመለስም። የእግዚአብሔር ክብር እንዲገለጥ መንፈስ ቅዱስ በሕይወታችን መገለጥ ነው። ያ ስላልሆነ ነው ምድሪቱ ደረቅ ሆና የቆየችበት። የእግዚአብሔር ክብር ልዩነትን የሚያመጣ መንፈስ ቅዱስ በሰዎች ላይ እንዲመጣ በሥጋ ለባሽ ሁሉ እንዲገለጥ አብ የፈቀደበት ምክንያትም ክብሩን እንዲገልጥ በአዳም ምክንያት የጠፋው በልጁ በክርስቶስ ኢየሱስ በኩል የእናንተ ነው የተባለው ነገር ግን በመንፈስ ቅዱስ በኩል እውን ሆኖ በእኛ የሚተገበር ያልተገለጠ ነገር ግን ሊገለጥ ያለ የእግዚአብሔር ክብር ምድር አትሸከምም። ያን ክብር የእግዚአብሔር ክብር ሲመጣ ምድር አትሸከምም። ነገስታት ገና የሚያማክሩት ጉዳይ ማለት ነው። ኢየሱስ ጌታ። ሰው ምን ማለት ይመስላችሁ? ክብሩን ሊገልጥ ነው እግዚአብሔር በዚህ መጨረሻ ዘመን ላይ መንፈሱን በእኛ ላይ ሊያፈስ የወደደበት ምክንያት ነው። ሌላው የቤተ ክርስቲያን ሞገስን ሊገልጥ ነው። ቤተ ክርስቲያን ሞገስ ወጥቷል። ለምን መሰላችሁ? መንፈስ ቅዱስ እየሰራ ስለ አይደለም። በሚታይ ሁኔታ የመንፈስ ቅዱስ ህልውና ሞት ስለማለት የመንፈስ ቅዱስ ማንነት ሲመጣ የቤተ ክርስቲያን ሞገስ ይወጣል። የማይፈልጓት ፍለጋ ይመጣል። ክብር ለጌታ። እሽሩሩ አብላቸው በዛ ጊዜ እሽሩሩ እንደዚህ ነው አንንም ኃይልን በመግለጥ በሚያባብል ቃል ወደ እነሱ አንመጣም። መንፈስ ቅዱስ የቤተ ክርስቲያንን ሞገስ ሲያወጣ ኃይልን በመግለጥ እንገለጣል። ራ ኢየሱስ ጌታ። እስቲ የእግዚአብሔር ኃይል በለባካ ታንክ ዩ ጂሰስ። የቤተ ክርስቲያንን ሞገስ ሊያወጣ ነው መንፈስ ቅዱስ። ክብር ለናዝሬቱ ለኢየሱስ። መንፈስ ቅዱስ ሲፈስ የሚሆነው ሌላው ምን መሰላችሁ? በረከት ሊለቅ ምድሪቱ ላይ በረከት ይለቀቃል። መንፈስ ቅዱስ በእውነት መስራት ሲጀምር በግል ሕይወታችን በቤተ ክርስቲያን ውስጥ የሚቸገር ሰው አይኖርም። ሁሉም በረከት ይለቀቃል። የቤተ ክርስቲያን የበረከቷ ምንጭ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ በሕይወታችን በረከት እንዲለቀቅ ነው ወደኛ የሚመጣ። የሚታይ በረከት ይሄ ዝም ብሎ የሚያሻማ ሳይሆን አይቀርም የሚባል አይደለም። የሚታይ በረከት። ክብር ለጌታ ኢየሱስ ክርስቶስ ጌታ። ሌላው መንፈሳዊ ታድሶ ነው። ቅድም ሪስቶሬሽን ማስመለስ ይላል። እንግሊዝኛው ሪስቶሬሽን ይላል፣ በአማርኛ ማስመለስ ይላል። ምን እርግጠኛ አይደለም፣ ግን በእኔ በሚገባኝ ቋንቋ መንፈሳዊ ታድሶ አልባት ሪስቶሬሽን፣ ስፒሪቹዋል ሪስቶሬሽን ይሆናል። መንፈሳዊ ማስመለስ ይሆናል። በዛ ጊዜ ሪስቶሬሽን በእንግሊዝኛ ያዙት የምትችሉት ማስመለስ ምን መሰለህ? አንዳንድ ሰዎች የዛሬ ስንት ዓመት ጠንካራ የነበሩ ጸላይ የነበሩ አገልጋይ የነበሩ ብዙ ታሪክን እግዚአብሔር የሰራባቸው ሰዎች ሁኔታ ሲቀያየር ሩትን እንደዚህ ሲሄድ ችግርና መከራ ሲፈራረቅበት ያኛው ሄጣው ሲመጣ ሁሉም ጥሎ ያሉ ሰዎችን እንደገና ማንሳትን ይጀምራል። እስቲ እንደገና እነሳለሁ ብሎ ባካችሁ እንደገና የሚያነሳ የመንፈስ ቅዱስ ኃይል ባንቺ ላይ ይመጣል፣ ባንቺ ላይ ይመጣል። እንደገና የሚያነሳ ሪስቶሬሽን ያደርጋል። የሆነ ስፕሪት አመጣጥ ለዛ ማስመለስን ያደርጋል። ሪስቶሬሽን ያደርጋል። የተወሰነ ምርኮ መልሶ ይመልሳል። መንፈሳዊ ምርኮች የጸሎት ምርኮ ተወስደው ሆነ የትኛው ጉዳይ የሚመልስ የእግዚአብሔር ጉዳይ ነው። ስለዚህ መንፈስ ቅዱስ ይህንን ስራ በሕይወታችን ይሰራል። ሃሌሉያ ሃሌሉያ። ታንክ ዩ ጂሰስ። ሌላው መንፈስ ቅዱስ ለምንድን ነው በሰው ላይ ምን ይሰራል ስንል እርሱን በማወቅና በመረዳት ሁሉ ጊዜ እንድናመልከው ያደርገናል። በማወቅና በመረዳት ዮሐንስ ወንጌል ምዕራፍ 4 ምን ይላል? ቁጥር 24 በእውነትና በመንፈስ የሚሰግዱለት ጊዜ ይመጣል። ምን ማለት ነው? በእውነትና በመንፈስ ያልሆነ አምልኮ አለ ማለት ነው። አምልኮ አለ፣ የሚታይ የሆነ የሚጮህ ነገር አለ፣ የሚዘሉ ሰዎች አሉ። ግን ከእውነትና ከመንፈስ ያልሆነ ከእውነትና ከመንፈስ ከሆነ ዘለሽ ወጥተሽ ወደ ሌላ ጉዳይ አገባ በተለወጠ ማለት ነው። አሁን ምን መሰላችሁ? አምልኮችን ወይም የምናመልከው የምንዘምራቸው ነገሮችን ሙዚቃ መሳሪያ ስላለ ወይም መብራት ስላለ ምናምን ነው አይደለም። ሳታስቢ በአምልኮ ውስጥ ትራመጃለሽ። በአምልኮ ድባብ ውስጥ እግዚአብሔርን በማመስገን ውስጥ ኤፌሶን መጽሐፍ እንደሚል በልባችሁ ቅኔ መዝሙርና ቅኔ ተቀኙ ይላል። አንዳችሁ ሌላችሁ ንግግራችሁ ቅኔ ይላል አይደለም። ስለዚህ ወደ ቅኔ ነው የሚቀይረው ሁሉ ነገራችሁ። ምን ማለት መሰላችሁ? መንፈስ ቅዱስ በወረደ ጊዜ ዘምረን አምልከን
አያበቃም። ከዘመርን በኋላ እኔ አንዳንድ ቤተክርስቲያናት አያለው ቪዲዮዎች ላይና በውጭ ሀገር ያሉት ዘማሪያን እያዜሙ ብዙዎች ከአጋንንት ስራት ነፃ ወጥተዋል። ጌታ ነው አገልጋዮች እየዘመሩ ከበሽታ ይፈወሳል፣ ከአጋንንት ስራት ነፃ ይወጣል። እኛ ጋር መዝሙር ዘምረው ይቅርና አገልጋዩ ቆሞ አጋንንት ከበሽታ ሰዎች አይፈወሱ። ለምን መሰላችሁ? መንፈስ ቅዱስን መጀመሪያ እናስተናግድ። ራሳችን ይዘን ነው ኮቱና ሸሚዝ ክራባቱን ይዘን ነው የምንመጣው። ሆሊ ስፒሪት የሚባል አለ የሚቀድም ትሁት ጌታ እግዚአብሔር ይህንን ነገር በህይወታችን ምድር ላይ ያደርጋል። በአገራችን ውስጥ ይሰራል። እስቲ ይሰራል በረባቸው። ክብር ለጌታ ይሁን። ስለዚህ እግዚአብሔር ሁልጊዜ የምናመልክበትን ሊያደርግ ነው የሚመጣው። ሌላው መንፈስ ቅዱስ ወደኛ የሚመጣበት ትልቁ ምስጢር ምንድነው ብትሉኝ ኃይል ለማስታጠቅ። እስቲ ኃይል ለማስታጠቅ ኃይል ያስታጥቃል። ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ አላቸው። የመጨረሻ ጌታ ኢየሱስ ያስጠነቅቃል። Don't go out from Jerusalem till you receive the power of Holy Spirit. የመንፈስ ቅዱስን ኃይል እስክትለብሱ ድረስ አትውጡ አላቸው። ለምን መሰላችሁ? ኃይል ከሌለ አገልግሎት አይቻልም። ክርስትናውን ስለሚከብድ ነው። ኃይል የሚባል ጉዳይ አለ። መንፈስ ቅዱስ ወደ ሰዎች ሲመጣ ያለ ኃይል አቅም ሰዎች ሊኖሯቸው እግዚአብሔር ኃይል ይላል። በኃይል ያስኬደን፣ በኃይል ያራምደን ነው መንፈስ ቅዱስ የሚሰጠን። ስለዚህ ኃይል ያስታጥቀን ነው። እንደ ደከምን አንቀርም። ስንደክመን እንበረታለን፣ ስንወድቅ እንነሳለን፣ ስንፍገመገም ቀና ብለን መሄድ እንጀምራለን። መቼ? መንፈስ ቅዱስ ሲመጣ። ስለዚህ የመንፈስ ቅዱስን ሻወር ወይም ዝናቡን የሚያስተናግድ ብቃት ውስጥ መገኘት ከእያንዳንዳችን ይጠበቃል። ያ ለውጥን ያመጣል። እስቲ ለውጥን ያመጣል በለባካችሁ። ኃይልን ያስታጥቀኛል በለባካችሁ። ኃይል ያስታጥቃል መንፈስ ቅዱስ። ተቋም ምንድን ነው? መንፈሳዊ ዓለም ላይ አጋንንት ምድር ላይ በጨለማው ዓለም መንፈሳዊ ዓለም ላይ እጅግ ቀላል የምታገለው ሰው አይደለም። እኛ ለምን መሰላችሁ? ስትበረቱ ሰዎችን ያስነሳል። አጋንንት ያው ሌላ መጠቀሚያ መሳሪያ ስለሌለው የምታውቋቸው ሰዎችን ያስነሳል። አካል የምንራበተው ሰው ያስነሳና በመንፈሳዊ ዓለም ላይ እሱ ማኒፑሌት ያደርጋል። ግለሰቡ ደግሞ ያንን መልክ በመስል መልኩ መጥቶ ፋይት ያደርጋል። መንፈሳዊ ዓለም ላይ ያለው ውጊያን ለማሸነፍ በመንፈስ ቅዱስ የተሞላ ህይወት ይኖራል። ኃይል ያስታጥቃል። እግዚአብሔር እንደ ንስር ደካማ ሳንሆን እየበረርን መንፈሳዊ ዓለምን የሚገዛ ማንነት እንዲኖር ይፈልጋል። እንደ አንበሳ በጫካ ውስጥ ያሉትን ሁሉ ረግጦ እንደሚሄድ ለማንም እንደማይፈራ እንደ አንበሳ እንድንሆን ይፈልጋል። ክብር ለጌታ። ኮሮና በሬዎችን አይታችሁ ታውቃላችሁ? በጣም የገዘፉ ቅልብ በሬዎችን ስታዩ ተራራ ካገኘ ጉበት እንደዚህ ምናምን ካገኘ ምን ያደርጋል? እንዲህ በእንትኑ ይገፋዋል። ምንድነው በቀኑ እንዲህ ይዮጋ ያስወግዳል። ለምን መሰላችሁ? አስወግዳለሁ ከፊት እንዴት እንደዚህ ሆንክ? እግዚአብሔር አቅም ሰጥቶ ተራራ እንድትገለብጡ ሁሉ ያደርጋችሁ። የእግዚአብሔር መንፈስ ኃይል በእናንተ ላይ እውን ይመጣላችሁ። ኢየሱስ ጌታ። ከዛ በኋላ ስለ ኢየሱስ ምስክር ሆናችሁ ትገለጣላችሁ። ይህ መንፈስ ቅዱስ ሰዎችን ትክክለኛ ወደ አቅጣጫ እንመራ፣ ወደ እውነት እንመራ፣ የአብን የወልድ መንፈስ የወልድን ፈቃድ ሊገልጥልን፣ እንደዚሁም የምንሰማውን ሁሉ የምናገርና ስለ ጽድቅ የሚወቅሰን የእግዚአብሔር ክብር እንዲገለጥ የሚመጣ እውነት ነው። ስለዚህ ሁልጊዜ እንሞላ ዘንድ ከመንፈስ ቅዱስ ጋር ልንተባበር ያስፈልጋል። ከመንፈስ ቅዱስ ጋር የሚተባበሩ ሰዎች ሁልጊዜ ራሳቸውን የሚለውጡ ሰዎች ናቸው። ክብር ለጌታ። ስለ ኢየሱስ ለመመስከር ከፈለጋችሁ መንፈስ ቅዱስ እንዲሞላ ራሳችሁ ፈቃድ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ምን ማለት መሰላችሁ? አለው መንፈሳዊ አይን ገልጣችሁ ካያችሁ አለ የእግዚአብሔር ሕልውና አይቻለሁ። ገብቶ በሩን እንደዚህ ከብቶ የሚገባ ለጌታ እንደና አይቻለሁ። ኦሬዲ አይቻለሁ። ያ ማለት ማንም እንዳያመልጥ ነው። ይሄንን ነግራችሁ በእውቀት እንድንሆን። ስለዚህ በእውቀት ካልሆነ መንፈሳዊ አንደርስታንዲንጋችን ባለንበት ሁኔታ ብቻ የሚወሰን ነው። ያ እንዳይሆን እግዚአብሔር በእኛ ሕይወት ውስጥ ነው። ክብር ለጌታ። ዝናቡ ምልክት ሆኖ ወርዷል። ክብር ለኢየሱስ። ለጌታ ክብር አውጡ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ስለዚህ የእግዚአብሔር የህልውና